ስለ ውጭ ሀገር መስማት ስትፈልጉ እኛ ጋር ነው የምትመጡት። አንተ ጆከር፣ አንተና ኮስ ሊያ ኮስ እና ኢትዮጵያ ቪላ ቤት መግዣ በላይ ነው የምትከፍለው። በዛ ላይ ደግሞ አንድ ጊዜ ከፍለ የምትቀበረው አለ መሬት ገዝተህ ከዛ በኋላ በየአመቱ የመሬት ግብር ትከፍላለሽ። የመሬት ግብር ነጭ ሲሞት ሙሉ ቤቱ ተሸጦ ነው መቃብር ቦታ የሚገዛለት። እሺ እንደኛ ዝም ብሎ በየጓሮ የሚቀበር ሰው መስዋዕት ለማንኛውም እንዲገባ ብዬ ነው። ያልገባችሁ ነገር ስድብም ሆነ መቃብር ቅርቅር ቁርቁር እኔ መቃብር ላይ ጋይስ በፔርሙ ሻይ ይዤ ጠጣውላ አታውቁም ማለት ነው። ጂጂ ነው ምትለኝ እቺ መቃብር ላይ ሄደች ምቼ በጣ ትላለች። ድሮ ትዝ ይላችኋል። ያ በፔርሙ ሻይ ይዤ ቁጭ ብዬ ዝናናለሁ። ለመሰለ እዛ ቆንጆ አበባዎች አሉ፣ ፍሬሽ አበባ አለ፣ የተቀመጠ አለ፣ ምን አለ፣ እንዴት ያምራል መሰለ። አንተ እንደ ሀገር ቤት ላው ላይ አሉ ካካ የሚያደርግ አንዱ እንደዛ መስሎ ነው። ያ ዝም እያስገባዋትና ከዛ ቅጣት ስቀጣል ራሱ ሰድባታለች እኮ እቺ እንትን ላኪ ቴምር ነው ያደረገችለት እንደሱ መንፈት ምን ያራሳል። በነገራችን ላይ ጆከር እኔ የምፈልገው ነገር ያንተ ማንነት ማውጣት ነው። ሌላው ትርፍ ነው። ሁሉ ቀን እኔ እንደዛ ነው ማስበው። አንድ አማራም አንድም ኢትዮጵያዊ እንዳልሆንክ ይሄ ዛትላንት ያደረገው ነገር ማለት እንዳንተ አይነት አሽቃባጭ ካልሆነ በስተቀር ዝም ብሎ አውቆ ለባብሶ ካላለፈ በስተቀር ቆም ብሎ ካለፈ እኔ ብዙ ጊዜ ነው የምናገረ፣ በጣም ብዙ ጊዜ ከዩቲዩብ ጀምሬ የምናገረ ሰው ቢኖር አንተና ዳልቻ ነው። አንተ ዳልቻ ሮማንን ጂጂ ሁሌ ነው ከዩቲዩብ ጀምሬ እናንተ ላይ ሲያወሩ ራሱ ደም የሚፈላ ሰው እንደሆነ ያውቁኛል። የዩቲዩብ ሰዎች ሁሉ ሲያውቁኛል። ቲክቶክም ከመጣ እዚህ ቁጭ ብለህ ሂድ አንተ ልቃሚ አላስገባህም ብዬ ቃል በቃል ነግሬህ ነበር አይደል? አንተ ደደብ አውቃለሁ። አንተ ማለት ብልጽግናም ሳይሆን ብልግናን ወክለ አማራ እንድትሳደብ ከመንግስት እየተከፈለ እዚህ ሚዲያ ላይ ያለ ሰው ነው ብዬ በግልጽ ነግሬያለሁ። ሞጣም ለጥፎታል የተናገርኩት ነገር አይደል? ትናንትና ኤርትራኖች ሳይሆን ባለጌ ልቃሚ ቁሻሻ ኤርትራንን የሚሉ እንደነ ማህሪና እንደነ ሞኒካ አይነቶቹ ስናገር አፍንጫ ሲነካ አይን ያለቅሳል ለካ የሚለውን ተረት ነው ያንጸባረቀው። እሺ ጥያቄ ለነበራቸው ሰዎች መልስ ነው የመለስክላቸው። እኔ ደግሞ ለምን አሁን ዩቲዩብ እና እዚህ ማለት ቢያንስ 1000 ሰው አለ አይደል? 2 ሰው በቀን ካመነኝ ይሄ ለኔ በቂ ነው። በእንጀራችሁ ስለምመጣ ነው በጉሮሯችሁ የማሽ እንዲህ ማረጋችሁ። ልብ ቢኖር አቅም ቢኖር ለምንድን ነው ከሌላ ጋር ስጣላ የምትጠብቀው? ከዛ በፊት ስንት ነገር ስላልነበርም እንዴ? ከዚህ አሽቀንጥሪያው ሳወጣ ምን ነበር ያልከኝ? ምን ነበር ያልከው? ቆይ ታይኛለሽ ብለህ ቶፒኩን ጀምረ ሌላ ነገር አወራህ አይደል? ያ ፎቶ ሰቅለህ ገብተህ ሌላ ነገር ስታወራ ነበር። አቅም ፓወር ለብቻ ቢኖር ሰው ላይ የመደገፍ የፈንገስ አይነት ባህሪ ባይኖር ኖሮ እነ ሞኒካን ስናገር ድረስ ቀን ባልጠበቅ ነበር። ምክንያቱም ወንድ ሸቃላ ነው። በነገራችን ላይ ሸቃላ ያ ሸቃላ ነአም እኛ ሴቶች ሸቃላ ብንሆን ያምርብናል። ሴት የቤት ሰራተኛ ናት፣ የቤት እመቤት ናት። አንተ ሸቃላ ነህ፣ የወንድ ሸቃላ ነህ። የወንድ ገብቷል፣ ገረድ ነህ። ገብቷል። እናውቃቸዋል። ኢትዮጵያዊ መስሎ ኢትዮጵያን የሚቦጠቡጥ ማን እንደሆነ እናውቃለን። ገባ? ለዛ ነው አይነ ሲነካ አፍንጫ ያለቅሳለገ ያኑላ ስናገር ሞጣውላ ሲፖስት ጸጥ ነበር ያልኩ። ትመጣ ነበር የመጣ ልብ ትልቃለ። ልብህን ቂጥኩስ ከተተው ያልኩ እኔ ነኝ። ገባ? ልክ የምታስፈራራቸው የለም
እንደዛ አበባ ስትልክ ማስገባ ነገር ነው የመሰለ ቂጥኩስ ከተተው አንተ ልቃሚ ነው ያልኩ አይደል? ቃል በቃል አንተ ባንዳን ያልኩ ገብቷል። እንደዛ ብዬ ታይኛለሽ ብለ ወጣ። ከዛ በኋላ ተመለሰ መጣ እዚሁ ቤት እንደገና አይደል? ተመለሰ መጣ። ውሻ ስለሆንክ ልክስክስ ስለው እኔ ቤት አልመጣም። ለምን ቤቴ ትመጣለህ እንኳን ቃል በቃል የተናገርኩ እኔ ነኝ። ሌላውማ ቂጥል ሊስል ይፈልጋል። ምክንያቱም ኮንፊደንስ የላቸው። ምክንያቱም አንተ የምትሰድባቸው ስድቦች ሁላ እነሱን ስለሚመለከት ስላወክባቸው ያማቸዋል መሰለኝ። እኔ ግን ሄለን ነው ስሜ። ማርታ ስባል አቤት የምል ሰው አይደለሁ። ዮዲት ስባል ወዬ የምል ሰው አይደለሁ። ለዛ እኔ የሐረር ሰው ያደግኩት ከአረቦች ከሶማሌ ጋር ከምናምን ጋር። ለዛ ሲሰዳደቡ ማያለው ሲፋቀሩም እያዩ ያደግኩ ሰው ነኝ። ያንተ ስድብ ስድብም ስትደማመጥ ምን እንደተሳደብክ እንኳን ሰው እንኳን ሊሰማ ይገባል። ግን 78% ሴታ ሴት ባህሪ ስላለ እሱ ሆርሞን መቋቋም አትችልም፣ መቆጣጠሩ አትችልም። ሴቶች ቢለፈልፉ ጾታቸው ይፈቅድላቸዋል። ለምን የሆርሞን መቀየር አለ ምናምን ድንገት ግልፍ ሊያረጋቸው ይችላል ምናምን። አንተ ግን ያ የሴት ውስጥ ያለው ባህሪ መቋቋም ስለማትችል ነው እንደዛ የሚያደርገው ማለት ነው። ገብቷል? አይ ኖ ዩ ዌል የአማራ ደጋፊ መስለ አማራ እንዲጠላ ሚዲያ ላይ በብልጽግና እየተከፈለ የምትኖር ልቃሚ አጋሰስ ድፍድፋም ሰው እንደሆንክ ብዙ ጊዜ ነግሬያለሁ። ሞጣም በእኔ ሀሳብ ተስማምቶ ይሄን ነገር ቆርጦ ላክለት ነው የሚለው። ቆርጦ ራሱ ፖስቶታል አይደል? ያኔም አላመመህም። ምነው ዛሬ እነ መሀሪን ስናገር እነ ሚኪን ስናገር እነ ሞኒካን ስናገር አለቅ መቋቋም አቃተ። አፍንጫ ሲነካ አይኔ ያለቅሳለሁ። ትርጉሙ ይሄ አይደለም የኔ ፖይንት። ሰዎች እንደዚህ እንዲጠራጠሩ ስለምፈልግ ነው። ቀስ በቀስ ደግሞ ያምኑኛል። እሺ ገብቷል? ያምኑኛል። ይሄ ሰላም በጨበጫችሁ እኔ ጋር በስድብ እናትሽ ትነፈም። እናቴ ቺት በአባቴ ላይ ማድረግ ከፈለገች ሂድና ጠይቃት። አይ ዶንት ሃቭ ፕሮብሌም። እናቴ ድንግል ሆና ነው የወለደችኝ ያላት ስለተነፋች መሰለኝ እኔን ወደዚህ ምድር ያመጣች። 10 ልጆች የወለደችው ስለተነፋች ነው እንጂ በመንፈስ ወይንም ደግሞ በድንግል አይደል። ይሁን አንተ ስለሰው መነፋት ስታወራ ደርቀ ቀርታል። እቃህን ሽናበት እንጂ አትውለድበት ሆናል። ምን አግረ ነገር ጆከር ያንተ እቃ ምን እያረክበት? ምን ጥያቄ ልጠይቅ። ያው ጆከር ያንተ እቃ ምን እያረክበት ማለት በሐላል መልስልኝ። በሐላል በጸባይ ሳንጣላ ጆከር እቃህን እየሸናበት እንጂ ሌላ እያረክበት ያለው ነገር ናና ነገር እኔ ተቸግረ በስንት አካውንት እንደምታየኝ አውቃለሁ። ገብቷል? ያ ለአንተ አይነት ሾካካ ገረድ የወንድ ሸቃላ ጭንቅላታችሁ ነውባችኋል። እቃህን ሽናበት እንጂ አትውለድበት የተባልክ ሰው አንተ ነህ። ተረግማ አይደለም። በቃ ተኮላሽታል። ልቦና የተኮላሸ ነው። ማንነት የተኮላሸ ነው። ያለ አማራጭ ጭንቅላትህ ውስጥ ምናምን ውስጥ ቢጨመቅ የሚወጣው ስድብ ነው። ለስድብ ቦታ ስለሚንቁ ትጠራለህ። በነገራችን ላይ እኔን የሚጠሩኝ ሄለን እንጉዴ ፍቺ ሊሉኝ ይጠሩኛል። አንተን የሚጠሩ ጆከርና እዛ ጋር እንኳን እየተሳደቡ ነው ይለዋል። ለመሳደብ ትጠራለህ። አይተን የሚጠሩህ ራሱ ስለሚንቁ ነው። ጭንቅላትህ ውስጥ ያለውን ነገር ጠንቅቆ ያውቃሉ። ያ ማለት ስድብ ነው። አይሮክ ውስጥ ያለው ና ተብሎ ለስድብ ነው የምትጠራው። ገብቷል? ያለውን የሰጠ ንፉግ አይባልም በሚለው ደግሞ ደቀ መዛሙርት አባባል ገብተህ እናታችሁ ትነፋ ወዬ
ብለህ እንትን ትላለህ፣ ትወጣለህ። አይ እኔ ሄለን እንትና በእናትሽ ማንነቷን ፈልፍለሽ አውጭልኝ እንደዚህ ነው የሚሉኝ። ለዛ ይጠሩኝ። እኔ ያላየሁትን ጉዳይ መጡና ሄለን በእናትሽ ይህን ነገር አውጪ፣ ምንድን ነው እሱ እንደዚህ ይሉኛል። ላይቭ ላይም በውስጥ ገብቷል። አንተን ግን እዛ ቦታ ስድብ ተከፈተ ብሎ ነው የሚጠሩ። ያ ማለት ጭንቅላት ውስጥ ያለው ያ ብቻ ነው ማለት ነው። እኔ የሆነ ቶፒክ ላይ እያወራው ለምሳሌ ስለ ቤታ እያወራው ሄለን ስለ ጂጂ አውሪ ካሉኝ ደሜ ነው የሚፈላው። ለምን ከጂጂ በስተቀር እኔ ስለሌላ ሰው የማውራት ብቃት የለኝም። ስለምን ለምናደደው በጣም የምናደደው ለምን እኔ አውቃለሁ ስለምን እንደማወራ። ዛሬ ስለ እንትና አወራለሁ ብዬ ቅድ አድርጌ ነው የምመጣው። ስለ ዜናም ካወራሁ ስለዚህ ሄለን ዜና ይቅርብሽና ስለ ጂጂ አውሪ ሲሉኝ ደሜ ነው የሚፈላው። ከጂጂ በስተቀር እውቀት የለሽም እያላችሁ ነው የምለው። በጣም ነው የምናደደው። ገብቷል። አንተ ግን ያ ስሜት እንኳን አይሰብርም። ምክንያቱም ነው ተኮላሽታል። በወኔ ደረጃ በምን ደረጃ ተኮላሽታል። የእውነት ሰው እቃው ተቀጥቅጦ ሲኮላሽ ነው የማውቀው። አንተ ስብዕና፣ ልቦና፣ ማንነት የተኮላሸ ሰው ነው። ይሄ ውሸት ነው በለኝ ናና ኮሶ እንጂ ስለማታውቀው ልንገር ስለ ውጭ ሀገር